በአክሱም ጽዮን ቅጥር ግቢ ውስጥ የሰው ልጅ ጥበብ ሊመረምረው የማይችል የዓለማችንን ታሪክ የቀየረና ወደፊትም የሚቀይር አንድ ታላቅ መለኮታዊ ኃይል አለ። ለአንዳንዶች ይህ ታሪክ አፈ ታሪክ ሊመስላቸው ይችላል። ነገር ግን ለዓለም ሀያላን ሀገራት፣ ለፔንታጎንና ለክሬምሊን ይህ ምስጢር የብሔራዊ ደህንነት ጉዳይ ነው። ዛሬ በ2026 ዓለም በጦርነት ሰዓት በምትናወጥበት፣ የሰው ልጅ ተስፋ በቆረጠበትና ቴክኖሎጂ በከሸፈበት በዚህ አስፈሪ ዘመን የታቦተ ጽዮን ስም በሀያላን ሀገራት ድብቅ መዝገብ ላይ በደማቁ ጽፏል። ለምን? አሜሪካ፣ ሩሲያና ቫቲካን አይናቸውን ከአክሱም ላይ አይነቅሉም? በሰላዮች ዘንድ ዘ ዌፐን ኦፍ ጋድ ወይም የእግዚአብሔር መሳሪያ ተብሎ ስለሚጠራው ታላቅ ምስጢር ዛሬ በዝርዝር እንዘግባለን። በ1980ዎቹ መጨረሻ የአሜሪካ ማዕከላዊ የስለላ ድርጅት CIA በአካል ሳይገኙ ርቀት ላይ ያለን ምስጢር ማየት በሚችሉ አእምሯዊ ሰላዮች ላይ ምርምር ያደርግ ነበረ። ይህ ፕሮግራም ፕሮጀክት ስታር ጌት በመባል ይታወቃል። በሰነድ ቁጥር CIA RDP96 ላይ እንደተመለከተው ሰላይ ቁጥር 032 አክሱም ላይ ያለውን ታቦት እንዲመለከት ታዘዘ። ሰላዩ በሰጠው ምስክርነት እንዲህ አለ። የማየው ነገር አስደናቂ ነው። ዕቃው በታላቅ ሰማያዊ ብርሃን ተከቧል። ማንኛውንም ዘመናዊ መሳሪያና ቴክኖሎጂ ሽባ ሊያደርግ የሚችል እጅግ ከፍተኛ የኃይል ሞገድ ኤሌክትሮማግኔቲክ ፐልስ ይወጣዋል። CIA ይህንን ምርመራ ያደረገው ታቦቱ ከሃይማኖታዊ ፋይዳው ባለፈ እንደ ኳንተም ኢነርጂ ሶርስ ወይም መለኮታዊ የኃይል ምንጭ ስለሚቆጠር ነው። አሜሪካ ታቦቱን የያዘችውን ኃይል እንዴት እንደምትጠቀምበት ለማወቅ ለዘመናት በስውር ደክማለች። ታዲያ ግን አሜሪካ ብቻ አይደለችም። በ1930ዎቹ አዶልፍ ሂትለርና ጀርመን አይኔሬብ የተባለ ክፍል ነበራቸው። ዓላማቸው ዓለምን የሚቆጣጠሩበትን መንፈሳዊ መሳሪያ ማግኘት ነበረ። ሞሶሎኒ አክሱምን ሲወር ትኩረቱ ግዛት ማስፋፋት ብቻ አልነበረም። ድብቅ ሰነዶች እንደሚጠቁሙት ጣሊያኖች ከአክሱም ጽዮን በታች ያለውን የሰማይ ኃይል ለመቆጣጠር በድብቅ ቁፋሮ አድርጎ ነበረ። በሮም የሚገኘው የቫቲካን ሚስጥራዊ መዝገብ ቤት ስለ ኢትዮጵያ ታቦት እጅግ ብዙ ጥንታዊ ብራናዎች አሉት። ለምን ቫቲካን ስለ ታቦቱ ጸጥታን መረጠች? የታቦቱ ኃይል ዓለምን እንዳይለውጥ በመስጋት ወይስ ሌላ ድብቅ ዓላማ ስላላቸው? የዓለም የስለላ ድርጅቶችና ሳተላይቶች ሊረዱት ያልቻሉት ትልቁ እንቆቅልሽ ጠባቂው መነኩሴ። ይህ ሰው አንዴ ስራውን ከጀመረ በሞት እስኪለይ ድረስ ከቅጥር ግቢ አይወጣም። የሰውንም ፊት አያይም። ጠባቂው የሚመረጠው በምድራዊ ሹመት ሳይሆን በመለኮታዊ ጥሪ እንደሆነ ይነገራል። CIA በሰነዶቹ ላይ ይህ ምርጫ ከአንድ ልዩ የዘር ሐረግ ዳይቨን DNA ጋር የተያያዘ ሊሆን ይችላል የሚል ግምት ያስቀምጣል። ጠባቂዎቹ በታቦቱ ኃይል ምክንያት አይናቸው እንደሚጠፋና ሰውነታቸው ልዩ ምልክት እንደሚያሳይ ይነገራል። ይህ በሳይንሳዊ እይታ ታቦቱ ከሚለቀው ከፍተኛ የኃይል ሞገድ ጋማ ኢነርጂ ጋር ይያያዛል። መነኩሴው ለዓለም ሀያላን ትልቅ ስጋት ነው። ምክንያቱም እሱ ብቻ ነው የታቦቱን የመነቃቃት ትዕዛዝ የሚቀበለው። በ2026 የዓለም ፖለቲካ እጅግ አስፈሪ ደረጃ ላይ ደርሷል። የመካከለኛው ምስራቅ ውጥረትና የሀያላን ሀገራት ሽኩቻ ዓለምን ወደ አንድ መጨረሻ ጦርነት የገፋት ነው። አስገራሚው ነገር በዓለም ላይ ከፍተኛ ውጥረት በሚነግስባቸው ጊዜያት የአክሱም ጽዮን ሰማይ ላይ የሳተላይት ምስሎች በግልጽ እንዳይታዩ ይደረጋል። ከአክሱም የሚወጣው የኃይል ሞገድ የሳተላይት ሴንሰሮችን ስለሚረብሽ ነው። ተመልካቾቻችን አሁን ወደ መጨረሻውና እጅግ ወሳኙ ነጥብ ደርሰናል። ታቦተ ጽዮን በአክሱም መኖሯ ለሀገራችን ኢትዮጵያ የሃይማኖት ጉዳይ ብቻ አይደለም፣ ለዓለም ደግሞ የታሪክ ማጣቀሻ ብቻ አይደለም። የምስጢር የዓለምን የኃይል ሚዛን ግሎባል ፓወር ሽፍት ለአፍሪካ ቀንድ የሚመልስ የታሪክ አዙሪት ነው። ብዙዎች እንደሚጠይቁት አሜሪካና ሩሲያ
በቴክኖሎጂ ምጥቀት ከደረሱበት አንጻር ለምን ታቦቱን በኃይል ለመውሰድ አልሞከሩም? መልሱ ቀላል ነው። የታቦቱ ኃይል በሰው ሰራሽ መሳሪያ የሚገዛ ሳይሆን መንፈሳዊ ንቃተ ህሊናን ስፒሪቹዋል ኮንሺየስነስን የሚጠይቅ በመሆኑ ነው። ሲአይኤ በደህንነት ፋይሎቹ ላይ የቁስ ለጥፋት የሚውሉ ሳይሆን የሰው ልጅን ስነ ልቦና የሚቀይር ድግሞሽ አለው ብሎ ያምናል። በ2026 ዓለም በታላላቅ ጦርነቶች ስትታመስ ሰዎች ወደ ቴክኖሎጂ ሳይሆን ወደ ጥንታዊ እውነት መመለሳቸው የማይቀር ነው። በዚያን ጊዜ ኢትዮጵያ የምትታየው እንደ ድሃ ሀገር ሳይሆን የዓለምን ሰላምና መንፈሳዊ ኃይል እንደምትመዝን ታላቅ ዙፋን ነው። የታቦቱ መኖር ኢትዮጵያን የዓለም መጨረሻ መጠጊያ ያደርጋታል። ይህንን አስቡት። የዓለም ሀያላን አቶሚክ ቦምብ አላቸው። ኢትዮጵያ ግን የቃል ኪዳን ታቦት አላት። አቶሚክ ቦምብ ያጠፋል፣ ታቦተ ጽዮን ግን ታድሳለች። በ2026 የሚጠበቀው የሰማያዊው ብርሃን መገለጥ የሰው ልጅን አእምሮ ከጥላቻ ወደ ፍቅር፣ ከጦርነት ወደ ሰላም የሚቀይርበት የታሪክ ምዕራፍ ይሆናል። የዓለም ምስጢር መዝገብ የሚፈራው ይህንን ነው። የሰው ልጅ በሀያላን ሀገራት ሳይሆን በመለኮታዊ ሕግ መመራት የሚጀምርበት ቀን። ስለዚህ ይህ ዘጋቢ ፊልም ሲጠቃለል የምንረዳው አንድ ትልቅ እውነት አለ። ኢትዮጵያ ታሪካዊ ሀገር ብቻ ሳትሆን የወደፊቱ ዓለም የብርሃን ምንጭ ናት። በአክሱም ያለው ምስጢር ተራ ወሬ ሳይሆን የሰው ልጅ ከምድር በላይ ካሉ ኃይሎች ጋር የተገናኘበት ብቸኛው ሰንሰለት ነው። እኛ ኢትዮጵያውያን የዚህ ታላቅ ኃይል ጠባቂዎች መሆናችንን ማወቅና ክብራችንን መጠበቅ ይኖርብናል። ታቦተ ጽዮን ኃይል በ2026 ዓለምን ይታደጋል ብሎ ያምናሉ ወይስ ይህ ምስጢር ለዘላለም ተሰውሮ ይቆያል? የእርሱ አስተያየት ለዚህ ምርምር እጅግ ጠቃሚ ነው። በኮሜንት መስጫው ላይ ሐሳቡን ያጋሩን። የታሪክ ለሁላችንም ኩራት ነውና ለሌሎችም እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ።